ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች የአስረኛ ክፍል ኢኮኖሚክስ ትምህርት ዩኒት ስሪን አክቲቪቲ ዛሬ እንሰራለን። እንግዲህ ስለ ፕሮዳክሽን ፈንክሽን ኮስት አናላይሲስ እና ኦፕቲማይዜሽን በዩኒት ስሪ ተማምረናል ማለት ነው። ወደ አክቲቪቲ ከመስራታችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። አሁን ቀጥታ አክቲቪቲውን እንሰራለን ማለት ነው። እንግዲህ ኢንትሮዳክሽን ምንድነው? አክቲቪቲውን ለመስራት እንደ መግቢያ የምናያቸው overview of how firms transform input into output and associated expenditure ነው። አንደኛው ፕሮዳክሽን ማምረት ምንድን ብለናል? ትራንስፎርሚንግ ኢንፑት ቱ አውትፑት ግብዓት ተጠቅመን ምርት ማምረት ማለት ነው። ኤፊሽንሲ ማለት የማምረት ብቃት ወይም ውጤታማነት ልንለው እንችላለን። ኦፕቲማይዚንግ ሪሶርስ ዩቲላይዜሽን እንላለን ማለት ነው። ኮስት ስንል ወጪ ማለታችን ነው። ኢኮኖሚክ ኤክስፔንዲቸር ኦፍ ፕሮዳክሽን የማምረቻ ወጪዎች እንላለን። ፕሮዳክሽን ፕሮሰሱን ስንመለከት ማለት ነው ኢንፑት አለ፣ ለበር፣ ካፒታል ኤንድ ማቴሪያል በኢንፑት ስር የሚካተቱ ይሆናሉ። ፕሮዳክሽን ፈንክሽን ስንል ደግሞ ትራንስፎርሚንግ ፕሮሰስ ማለታችን ነው። ይህ ትራንስፎርም ከተደረገ በኋላ አውትፑት ጉድስ ኤንድ ሰርቪስ እናገኛለን። መጨረሻ ላይ ኮስት ሪሶርስ ኤክስፔንዲቸር እንመለከታለን ማለት ነው። ቲዮሪ ኦፍ ፕሮዳክሽን ኤንድ ኮስት በጥቅሉ ይህንን ካልን በአክቲቪቲ 3.1 የተሰጣችሁ ጥያቄ ምንድን ነው? ዋት ኢዝ ፕሮዳክሽን ፈንክሽን ኤክስፕሌን የሚል ነው። እንግዲህ ፕሮዳክሽን ፈንክሽን ስንል ማክሲመም አውትፑት ኤ ፊርም ካን ፕሮዲውስ ፍሮም ቫሪየስ ኮምባይኔሽን ኦፍ አውትፑት ኤ ፕሮዳክሽን ፈንክሽን ሾውስ ዘ ሪሌሽን ቢትዊን ኢንፑት ኳንቲቲስ ኤንድ ዘ ማክሲመም output that can produce in a short term given in a specific level of technology የሚል ዲፊኒሽን ይኖረዋል። ስለዚህ ማቴማቲካሊ output or quantity output is a function of level and capital. L stands for level, K stands for capital and Q stands for output. ይህ production ፈንክሽን ማቴማቲካሊ በዚህ መንገድ መግለጽ እንችላለን። እዚህም ጋር የአውትፑት የካፒታል እና የሌበር ፈንክሽን ማለት ነው ሪሌሽንሽፑን ያሳየናል። እንግዲህ እዚህ ጋር ግራፊካሊ ለማለት ያክል ነው እንደዚህ አድርገን ብንሰራው የምናገኘው ግራፍ ማለት ነው። ኪ ፖይንት እዚህ ጋር የምናየው እንግዲህ ፕሮዳክሽን ፈንክሽን shows the technological relation between the input and the output. Q represents quantity of output. F of LK represents production technology, means that lever and technology እንላለን ማለት ነው። ሁለተኛው ጥያቄ የተጠየቃችሁት ታይም ሆሪዞን ኢን ፕሮዳክሽን ያ ማለት ሾርት ረን እና ሎንግ ረን ዲፈረንሱ ምንድን ነው የሚል ጥያቄ ነው የተጠየቃችሁት። ሾርት ረን ስንል አትሊስት ዋን ፋክተር ፕሮዳክት ኢዝ ፊክስድ output changes by varying input. example lever ለምሳሌ ካፒታልን ፊክስድ አድርገን ለበርን ቫሪያብል ስናደርግ for a short period of time ሆሪዞኑን ነው የሚያመለክተው። አናላይዝ ፎከስ ኦን ቶታል ፕሮዳክት፣ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክትን በዚህ በሾርት ረን ጊዜ ምን እንደሚመስል ተነጋግረናል ማለት ነው። ሎንግ ረን ሲሆን ደግሞ ኦል ፋክተር ኦፍ ፕሮዳክትስ አር ቫሪያብል። አሁን እዛ ጋር ዋን ፋክተር ኢዝ ፊክስድ ብለናል። ሎንግ ረን ላይ ሲሆን ሁሉም ቫሪያብል ናቸው። ፊርምስ ካን ቼንጅ ፕላንት ሳይዝ ኤንድ አጀስት ኢንፑት ፕሮፖርሽን ኦልዌይስ ኮንሲደር ኦል ፊዚብል ኮምባይኔሽን ኦፍ ኢንፑት ፎከስ ኦን ሪተርን ቱ ስኬል ማለት ነው። ቫሪያብል ካፒታልም ለበርም ሌሎች ኢንፑቶች ምንድናቸው? ቫሪያብል ናቸው። ቤዝድ ኦን ታይም ሆሪዞን ኢን ፕሮዳክሽን ዲፈረንሺየት የምናደርገው ሾርት ረን ከሎንግ ረን አንጻር ማለት ነው ልዩነቱ። ሶስተኛው ጥያቄ የተጠየቃችሁት እንግዲህ ሪተርን ቱ ስኬል ምን ማለት ነው የሚል ነው። ሪተርን ቱ ስኬል how output changes when all inputs increase
ኢን ፕሮዳክሽን ሎንግ ረን በረጅም ጊዜ ወይም ታይም ሆሪዞን ሎንግ ረን ስናደርገው ኢንፑት ኢንክሪዝ ባደረግን ጊዜ የሚመረተው ምርት ምንድን ነው የሚል ነው። ሪተርን ቱ ስኬል ዲስክራይብስ ሃው አውትፑት ቼንጅስ ኦል ኢንፑትስ አር ኢንክሪዝ ባይ ሴም ፕሮፖርሽን ኢን ዘ ሎንግ ረን ዌር ኦል ኢንፑትስ አር ቫሪያብል። ሁሉም ኢንፑቶች ቫሪያብል ሆነው ግን ደግሞ አማውንታቸውን በሴም ፕሮፖርሽን በመጨመር ላበርን ስንጨምር ካፒታልንም ጨምረን ላንድንም ጨምረን እንዲሁም ስኪልንም ጨምረን ወይም ቴክኖሎጂ አድቫንስ አድርገን ሊሆን ይችላል። እንግዲህ ሪተርን ቱ ስኬል በሶስት እንከፍላለን። ኢንክሪዚንግ ቱ ሪተርን ቱ ስኬል፣ ይሄ ዳብል ኢንፑት ሞር ዛን ዳብል ኢንፑት ሪዛልት ኢን ጌይንድ ፍሮም ላርጅ ስኬል ኦፕሬሽን ማለት ነው። ሁለተኛው ኮንስታንት ሪተርን ቱ ስኬል ነው። ዳብል ኢንፑት ፕሪሳይዝሊ ዳብል ዘ አውትፑት ኢምፕላይስ ፕሮፖርሽናል ሪሌሽንሺፕ ቢትዊን ኢንፑት ኤንድ አውትፑት ነው። ዲክሪዚንግ ሪተርን ቱ ስኬል ማለት ዳብሊንግ ኢንፑት ሌስ ዛን ዳብል ዘ አውትፑት ኢንዲኬትስ ኢንኤፊሽንት ኦር ሊሚቴሽን ኦፍ ኢንክሪዚንግ ስኬል ማለት ነው። እንግዲህ ይሄኛው ኤፊሽንሲ ነው። ኢንክሪዚንግ ሪተርን ቱ ስኬል ኤፊሽንት ነው። ኮንስታንት ሪተርን ቱ ስኬል ደግሞ ፕሮፖርሽናል ሪሌሽንሺፕ ቢትዊን ኢንፑት ኤንድ አውትፑት ማለት ነው። ዲክሪዚንግ ሪተርን ቱ ስኬል ስንል ደግሞ ኢንኤፊሽንሲ ኦር ሊሚቴሽን እንላለን። ቪዥዋላይዜሽን ኦፍ ሪተርን ቱ ስኬል ይሄን ነው የሚመስለው ማለት ነው። ሌላው ስቴጅ ኦፍ ፕሮዳክሽን ምን ማለት ነው የሚል ነው የተጠየቃችሁት። እንግዲህ ስቴጅ ኦፍ ፕሮዳክሽን ማለት 3 ዲስቲንክት ስቴጅስ አለ። ስቴጅ 1 ኢንክሪዚንግ ሪተርን እንለዋለን። ይሄ ምንድነው? ማርጂናል ፕሮዳክት ኢዝ ራይዚንግ። ግራፊካሊ እንመልከት። እንግዲህ ማርጂናል ፕሮዳክት የምንለው ይሄኛው ከለር ነው። መጀመሪያ አካባቢ ኢንክሪዝ ያደርጋል። ቶታል ፕሮዳክት ኢዝ ኢንክሪዚንግ አት ኢንክሪዚንግ ሬት ማለት ቶታል ፕሮዳክት ይሄ በሰማያዊ ከለር ያለው ማለት ነው። ኢንክሪዚንግ አት ኢንክሪዚንግ ሬት እየጨመረ ይሄዳል ማለት ነው። ስፔሻላይዜሽን ኦፍ ላበርን በተገቢ መንገድ ተጠቅመናል። አቬሬጅ ፕሮዳክትም ስላይትሊ ሆሪዞንታል ይሆናል በግራፊካሊ ማለት ነው። ስቴጅ 2 ዲሚኒሽንግ ሪተርን ነው። ምንድነው ይሄ? ማርጂናል ፕሮዳክት ኢዝ ፖዘቲቭ በት ስቲል ዲክሪዚንግ። ከዚች በኋላ ማለት ነው ማርጂናል ፕሮዳክት እየቀነሰ ይመጣል እዚህ ጋር ማለት ነው። እየቀነሰ ይመጣል፣ ዲክሪዝ እየሆነ ይመጣል። ፖዘቲቭ ነው ግን ቶታል ፕሮዳክት ኢንክሪዝ አት ዲክሪዚንግ ሬት ማለት ከዚህ ጀምረን አሁን ኢንክሪዝ አት ዲክሪዚንግ ሬት እየሆነ ነው የሚመጣው እዚህ አካባቢ ላይ ስቴጅ 2 ማለት ነው። ራሽናል ኦፕሬቲንግ ሬንጅ ኦፍ ፊርም እንለዋለን ይሄንን ማለት ነው። ስቴጅ 3 ኔጌቲቭ ሪተርን እንለዋለን። ይሄ ማርጂናል ፕሮዳክት አፍተር ዚስ ምን ይሆናል? ኔጌቲቭ ይሆናል ማለት ነው። ከዚህ በኋላ ማርጂናል ፕሮዳክት ኔጌቲቭ እየመጣ ይሄዳል በዚህ አቅጣጫ። ቶታል ፕሮዳክት ዲክሪዚንግ ዊዝ ሞር ላበር። አሁን ከዚህ በኋላ ቶታል ፕሮዳክት እየቀነሰ ይመጣል፣ ምክንያቱም ማርጂናል ፕሮዳክት ዜሮ ስለሆነ ማለት ነው። ኖ ኢኮኖሚካሊ ቫያብል፣ ኢኮኖሚው እዚህ ያን ያክል ቫያብል አይሆንም ማለት ነው። ፕሮዳክት ከርቭ እንግዲህ ስንል እዚህ ጋር ማየት እንችላለን። ቶታል አቨሬጅ ኤንድ ማርጂናል ፕሮዳክት ፕሮሰስ 3 ስቴጅስ ኦፍ ፕሮዳክት ነው። እዚህ ጋር የምናየው ምንድን ነው? ቶታል ፕሮዳክት ስንል እዚህ ጋር በአረንጓዴ ከለር እየተቀመጠው ማለት ነው። ይሄ ቶታል ፕሮዳክት እንላለን። አውትፑት ኢንክሪዝ የሚያደርግበት ማለት ነው። አቨሬጅ ፕሮዳክት ስንል ደግሞ በወይን ጠጅ ከለር ያለው ይሄ አቨሬጅ ፕሮዳክት እንለዋለን። እንደዚሁም ደግሞ ቼንጅ ኢን ቶታል ፕሮዳክት ፍሮም ዋን አዲሽናል ዩኒት ኦፍ አውትፑት ደግሞ ማርጂናል ፕሮዳክት እንለዋለን። ማርጂናል ፕሮዳክቱ ይሄ በቀይ መሰል የተሰራው ማለት ነው። ኪ ሪሌሽንሺፕ የምናየው ማርጂናል ፕሮዳክት ኢንክሪዝስ አት አቨሬጅ ፕሮዳክት ማክሲመም ሲሆን አቨሬጅ ፕሮዳክቱ ማክሲመም በሚሆንበት ጊዜ ማርጂናል ፕሮዳክት የሚሆናል ኢንክሪዝ ያደርጋል ማለት ነው። ወይን አቨሬጅ ፕሮዳክት ራይዝስ ማርጂናል ፕሮዳክት ግሬተር ዛን አቨሬጅ ፕሮዳክት። እዚህ ጋር እንደምናየው አቨሬጅ ፕሮዳክት ከማርጂናል ፕሮዳክት ማርጂናል ፕሮዳክት አቨሬጅ ፕሮዳክት ይበልጣል። ወይን አቨሬጅ ፕሮዳክት ፎልስ ማርጂናል ፕሮዳክት ሌስ ዛን አቨሬጅ ፕሮዳክት። ቶታል ፕሮዳክት ኢንክሪዝስ አት ኢንክሪዚንግ ሬት አት ስቴጅ 1። ስቴጅ 2 ደግሞ ኢንክሪዝ አት ዲክሪዚንግ ሬት ቶታል ፕሮዳክት ማለት ነው። ቶታል ፕሮዳክት ቶታሊ ማርጂናል ፕሮዳክት ዜሮ በሚሆንበት ጊዜ ዲክሪዝ ያደርጋል ስቴጅ 2 ላይ ማለት ነው።
አምስተኛ የተጠየቃችሁ ጥያቄ ምንድነው? ቶታል ቴክኖሎጂ ቼንጅ ሲሆን ምን ይሆናል የሚል ነው። ሀው ቴክኖሎጂ አፌክትስ ፕሮዳክሽን ነው። ቴክኒካል ፕሮግረስ እንላለን። ቤተር ሜክስ ኤንድ ኢንተርቬንሽን ዛት ኢንሃንስ ፕሮዳክሽን ካፓቢሊቲ። ፕሮዳክሽን ፈንክሽን ሽፍት ነው ሌላው። ቴክኖሎጂ አድቫንስ ሽፍትስ ፕሮዳክሽን ፈንክሽን አፕዋርድ። አይዞካንት ኦልተርኔሽን ነው። ቴክኖሎጂካል ቼንጅ አልተር ዘ ሼፕ ኦፍ አይዞካንትስ ማለት ነው። ግራፍ ላይ እንደምናየው ፕሮዳክቲቪቲ ኢንሃንስመንት ኢንክሪዝ ማርጂናል ፕሮዳክት ኦፍ ሌበር ኤንድ ማርጂናል ፕሮዳክት ኦፍ ካፒታል ማለት ነው። እንግዲህ ግራፊካሊ የምናየው ፕሮዳክት ፋንክሽን ሽፍት ዲዩ ቱ ቴክኖሎጂ ነው። መጀመሪያ ቢፎር ቴክኖሎጂ የነበረው ግራፍ ይሄ ነው። አፍተር ቴክኖሎጂ ደግሞ ግራፉ ይህን ይመስላል ማለት ነው። ስለዚህ አውትፑት ምን ሆኗል? ወደ ላይ ከፍ ብሏል የሚል ኮንሴፕት ይኖረዋል ማለት ነው። በሁለተኛ ደረጃ በዩኒት 3 የተሰጣችው አክቲቪቲ 3.2 ነው። እንግዲህ 3.2 ላይ ኮስት ኦፍ ዲፊኒሽን ኤንድ ኮምፖነንት